بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى. ومجمل الرجانية الله بنا ترى أستوسلون تحفة اللبيب يتبالو يسلم مولد የሚያጠንጥነን የሆነው ኪታባችንን በአላህ ፍቃድ የመጨረሻው ነጥብ ላይ ደርሰን እንገኛለን ማለት ነው። ከዚህ በፊት የተለያዩ ነጥቦችን በመውሊድ ጉዳዮች ላይ የሚነሱ ጥያቄዎችን መልስ በሚሰጥ መልኩ ኪታቡን ስንቀረው ነበረ። ኢንሻአላሁ ተዓላ የዛሬው ደርሳችን ምን ይለናል? አልመውሊዱ ሱነቱ ሐሰና። መውሊድ ብሎ ማለት ሱነቱን ሐሰና እያለ ነው፣ መልካም የሆነ ጅማሬ ነው። ወላ ኑሐሪሙሁ ክልክል አናደርገውም بسبب ما يفعله بعض الجهلاء أو الجهلاء بسبب بمكنيات لبنبال. المولد سنة حسنة، مولد بالمالات ملكا من جمارنا. ولا نحرمه حرام كل أن درجوم بمن بسبب بمكنيات ما يفعله بعض الجهلاء أن الجاهلوج بميساروت مدفو تكبارات مولدا ينسبب مدرك كل مالات أي تشالم الجهالة فيه بزبا موليدو واستمالنا أننا جهلوش بميادربوت مالتم أننا ميساساتو سوچنا ميادقو سوچ لينورو يچلالو لك مسجد هدو لبسه وينم چاما اندم ميسرقو سوچ مالتنا. إذن እነዚህ ነገራቶች አሉ ከተባለ እንኳን ይሄ ካለ حرام ነው ሳይሆን የሚባለው ያን ነገር ነው የሚከለከለው ማለት ነው። طيب فمعلوم የታወቀ ነው أن الحج እንደው የታወቀ የሆኑ ነገራቶች ውስጥ ምን አለ? أن الحج حج من لو نقر في أيامنا بزي بزماناتشن هذه بزيش بزماناتشن ومن قبل كزم بفيت بدروم قزي يحصل فيه منكرات حج بوتالي مدفو منكراتوش وانجلوش يفسمالو مدفو يهونو نقراتوش منكروش يكستالو من بعد الجهالة كأندان الجاهلوش أندان على واقيب هونو سوي يمي كستو يهونو منكروش مدفو نقروش ينورالو أهونم كادرون الجمرو ما لنا بهذه الساعات حتى إنه ومنذ زمن عنده ترجم جزبة فيتم في الجمر منالو ابن بل حتى إنه يا نجر كويته وده من تكسوم ومنذ زمن كبزو جزياتوش بفيت راسو قال بعض العلماء أن عند علماء جبلوا تناجروا كمن كرجم جزبة فيت ما لنا منالو ما أكثر الضجيجة إنه ጨዋሂው ምንኛ የበዛ የሆነ ነው። በጣም ብዙ ነው የሚጮኸው። وأقل الحجيج ሐጅን ግን በስርዓቱ ፈጽሞ ተግባራዊ የሚሆንለት በጣም ጥቂቶች ናቸው ይለናል። አላህ ልብ ምን አሉ? የሚጮኸው ሰው አበዛዙ አሉ በጣም ብዙ ነው ብለው በአግራሞት ተናገሩ። ማለትም ሐጅ ሄዶ ሰውየው እንግዲህ አላህ ሱብሓነሁ ወተዓላ ከተቀበለው መቅቡል የሆነች ሐጅ ከሆነች ልክ እናቱ እንደወለደችው በነበረበት ሰዓት ምንም ወንጀል እንደሌለው ሁሉ ልክ እንደዛ ሆኖ ነው የሚወጣው። ለዛም ብዙዎቹ ሐጃቸው ትክክል ካለመሆኑ የተነሳ ምን አሉ ዑለማዎች? ما أكثر الضجيجة እንደም የሚጮኸው ሰው ብዛቱ አሉ እንግዲህ ተክቢራ ይላል፣ ተህሊል ይላል። وأقل الحجيج ሐጅ አድራጊዎች ግን ሐጃቸው ተቀባይነት ያለው የተባለውን በሙሉ የሚፈጽሙት ግን እንደው እንዴት ያነሱ ናቸው፣ በጣም ጥቂቶች ናቸው አሉ። ኢዘን ምን ማለት ነው ከዚህ የምንረዳው? ሐጅን ለመፈጸም ሄዶ በተለያየ ሙንከራት ሐጁ ተበላሽቶበት ዝም ብሎ የሚመጣ አለ ማለት ነው። طيب እሺ አሁን እኛ ጥያቄያችን كل هذا ይሁሉ لم يكن سببا لتحريم الحج ሐጅ ላይ እንዲህ አይነት ነገራቶች መከሰታቸው لم يكن سببا سبب አልሆነም። ለምን? لتحريم الحج ሐጅን حرام ነው ለማለት ሰበብ አልሆነም። ልብ እንበል አህባቢ أو منع الناس منه ሐጅ ስነ ስርዓቱም حرام ነው ለማለት ቢሆን ሰዎችም ወደዛ እንዳይሄዱና ሐጅ እንዳያደርጉ ለመከልከልም ቢሆን ይሄ ሰበብ አልሆነም። የቱ ነው ሰበብ ያልሆነው? ሙንከራት ይፈጸምበታል የሚለው ማለት ነው። እሺ كذلك سائر العبادات ይሄን ብቻ ሳይሆን ሌሎች መልካም የሆኑ ዒባዳዎችም ላይ አንዳንድ ያላዋቂ የሆኑ ሰዎች የሚጨምሯቸው ወይንም አንዳንድ ያላዋቂ የሆኑ ሰዎች የሚያደርጓቸው ነገሮች ሊኖሩ ይችላሉ። እነዛ ሁሉ እነዛን ዒባዳዎችን حرام ነው አላስባሉም። كذلك المولد ልክ ከላይ እንዳየነው በሐጅ ጊዜ እንደዛ ሆኖ ሐጅ ክልክል ነው እንደማይባለው ሁሉ መውሊድም إن حصل فيه منكرات መጥፎ ነገራቶች ውስጡ ከተከሰተ
ሚን ባዕድ ልጀሃለቲ ከአንዳንድ ጃሂሎች መጥፎ ነገር ከተከሰተ ፈላ ኑሐሪሙሁ ሐራም ነው አንለውም። ምንን መውሊዱን ዐለል ኢጥላቂ እንደው በስደትም ብሎ ያለምንም ገደብ ምን አንልም ሐራም ነው አንልም። ለምን ሐጅን ሐራም ማለት ነበረበት? አንድ አላዋቂ የሆነው ሰው የሆነ ነገር ላይ በመፈጸሙ ወይንም የሆነ ጥፋትን በማጥፋቱ እሱ ያለበት ቦታ እንዲሁም እየሰራው የነበረው ዒባዳ እዛ አካባቢ ላይ ያለው ሙሉ ሐራም ነው አይባልም ማለት ነው። ፈላ ኑሐሪሙሁ ዐለል ኢጥላቂ በል ኑሐሪሙ ማ የፈዐሉሁ አልጀሃለ እነዚህ አላዋቂ የሆኑ ሰዎች የሚሰሩትን ስራ ሐራም ነው እንላለን እንጂ እንደው ዝም ብለን መውሊድን ሐራም ነው አንልም ማለት ነው። መውሊድን ዝም ብለን ሐራም ነው አንልም። ማ የፈዐሉሁ አልጀሃለቱ ፊሂ እዛ መውሊድ ውስጥ የሚሰሩት የሆነውን ስራ ድርጊቱን ተው ብለን እንከለክላለን። ሚማ ዩኻሊፉ ዲን አላህ ዲንን የሚጋጭ የሆነ ነገር ከተፈጸመ ያን እንከለክላለን እንጂ በዛ ምክንያት መውሊድ ሐራም ነው አይባልም ማለት ነው። ثم إن حصل فساد في مسجد ثم إن حصل ነው ከተከሰተ ከተገኘ ፈሳድ አንድ መጥፎ ነገር في መስጂድ ውስጥ أيغلق المسجد እንደ መስጂዱ ይዘጋል ወይ أم ينهى عن الفساد ነው ወይስ ያ ፈሳዱ ነገር መጥፎ ነው ተው ይባላል? الذي فعل فيه እዛ መስጂድ ውስጥ የተሰራው የተደረገው ተግባር እሱን ነው ሐራም ነው ብለን የምንከለክለው ነው ወይስ መስጂዱ ሐራም ነው በቃ መተው ጫማ ስለሰረቁበት በቃ ይሄ መስጂድ ሐራም ነው እንዳትገቡ ይባላል? አይባልም። እንደዛው ሁሉ መውሊድም ጋር ስንመጣ መጥፎ ነገር ከተከሰተና ከታየ አጋጣሚ ያ ነገር ማስተካከል ነው እንጂ መውሊድን ዝም ብሎ በጭፍን ሐራም ነው አይባልም ማለት ነው። አልሐስሉ እንደው ምን ይዘው ተጨባጩ ነገር ምንድነው? አነ ዐመል አልመውሊድ ኸይሩን ወበረካ መውሊድን ማውጣት መውሊድን መተግበር የምንለው ነገር መልካም የሆነ ተግባር ነው፣ በረካ የሆነ ነገር ነው። هذا ليس شيئا ይኩ አይደለም። ይህ መውሊድ ምን አይደለም يرد الأمة إلى الوراء ኡማውን ወደ ኋላ የሚመልሰው አይደለም፣ እንደውም ወደፊት እንዲራመድ ያደርገዋል እንጂ ليس شيئا يؤخره ወደ ኋላ የሚያስቀር ኋላ ቀርነትን የሚያመጣ አይደለም መውሊድ። هذا يجدد እንደውም ይሄ የሚያድስ የሆነ ነው። حب النبي صلى الله عليه وسلم የረሱል ዓለይሂ ሰላቱ ወሰላምን ፍቅርን የእሳቸውን ውዴታን ያሰላም የሚያስገኝ የሆነ ነገር እንጂ መጥፎ ነገር አይደለም። የሚያድስ የሆነ ነው የእሳቸውን ፍቅር። እንግዲህ መውሊድ ሲወጣ እነሱ እናወሳለን፣ ስማቸው ይጠራል፣ ሌሎች ፕሮግራሞች አሉ። ሐውለ ሆነ ሁሉም ነገር በእሳቸው ዙሪያ ያለውን ነው። ስማቸውን ስንጠራ ሰለላሁ ዐለይሂ ወሰለም እየተባለ ሰላዋት ይወረዳል። ከዛሊከ ብዙ ኸይራቶችን የሚታፈስበት ይሆናል ማለት ነው። ምናሉን هذا يجدد حب النبي صلى الله عليه وسلم في المسلمين مسلم قلب ውስጥ የረሱል ዓለይሂ ሰላቱ ወሰላምን መሐባን የሚያሰርጽ የሆነ የሚያድስ የሆነ ነው። የቡሱ فيه እንዲሁም ሚዘራው የሆነ ነው በቀልባችን ውስጥ አሽዑራ የሆነ ስሜትን بالحب للنبي صلى الله عليه وسلم ረሱል ዓለይሂ ሰላቱ ወሰላምን በመውደድ የማናውቀው የሆነ ደስታና ስሜት እንዲሰማን የሚያደርግ ነው። والميل إليه ይህም ብቻ ሳይሆን ወደ እሳቸው መይል እንዲያደርጉ እንዲዘነበሉ ሀታ ካፊሩ ሁላ እኮ ነው ምን የሚሉት በመውሊድ ምክንያት የሚሰልመው ማለት ነው። እና ይህ መውሊድ የሚባለው ነገር በቀልቦቻችን ውስጥ የሚዘራ የሆነ ነው። ሹዑርን ስሜትን ማለት ነው። ቢልሑቢ ረሱል ዓለይሂ ሰላቱ ወሰላም በመውደድ ያለን ስሜትን የሚያመጣ የሆነ ተግባር ነው ማለት ነው። ፈማ ሊሃኡላኢ አለዚነ ዩሓሪቡነ ሃኡላእ እንደው ለእነዚያ ሰዎች ምን መስሏቸው ነው የቶቹ الذين يحاربون المولد መውሊድን ሙሐረም የሚያደርጉ መውሊድ ሰዎች እንዴት ነው ከምን አምጥተውት ነው ምን ገጥሟቸው ነው? والمحتفلين به መውሊዱን ብቻ ሳይሆን መውሊዱን የሚያወጡትን ሰዎችን ጭምር የሚያወግዙበት ምን ሆኖ ነው? ከቶ ምን ተከስቶ ነው? አላህ ويبدعونهم ويفسقونهم سبحان الله እነዚህ ቢድዓ የሆኑ ናቸው፣ ቢድዓ የሆኑ ናቸው። ويفسقونه እንዲሁም ፋሲቆች ናቸው እያሉ ይጠቅሳሉ። መውሊድን የሚያከብሩ ሰዎችን ናቸው ወደ ጨርሰዋል። ሱብሃንአላህ በል ወዩከፊሩ እንደውም ምን ያደርጉታል? ወዩከፊሩነሁም ካፊር ነው ይላሉ። መውሊድን የሚያከብር ሰው ተረኩ ኢንካረል ሙንከራት እንደው ለነዚህ ሰዎች ምን ሆነው ነው ምን አላቸው ያልነው እሱ ተረኩ ኢንካረል ሙንከራት ሙንከር የሆኑ መጥፎ ነገራቶችን ኢንካር ማለት ሊከለክሉት የሚገባ የሆነው ነገር ተው አለቲ ይሄ ሙንከራቱን ሐቃ እንደው በሐቅ ሐራም መሆኑ ግልጽ የሆነው ነገር አያስጠነቅቁም የተዋሉ ሰዎች ቢሐሰብ ሸሪዓ በሸሪዓ ሚዛን ሲታይ ጥሩ የሆነው
የሆነው ላይ ምን ያደርጋሉ? ያወግዛሉ። ላኪን በሸሪዓ ሲታይ መጥፎ የተባለውን ሙንከራቶችን ዝም ይላሉ። ለምሳሌ አለፈው ወይ ንግግራዊ የሆነ ኩፍርን ይመስል ሙንተሽሪ በይነ ከቲሪን በብዙዎች መካከል የተሰራጨ የሆነውን ንግግር ኩፍር ነው ይሄ፣ ተጠንቀቁ ማለት ነው። ምን العوام እንደው አዋም የሆኑት ምንም ነገር ሱብሃንአላህ የማያውቁ የሆኑት ሰዎች ውስጥ ኩፍር የሚባለው ነገር የተሰራጨ የሆነ ነገር ነው። ያንን ማስጠንቀቅን ትተው መውሊድን ሲያወግዙ እንመለከታቸዋለን። እንደው ምን ሆኖ ነው? ምን ሰቢላሂ ወገይሪሂ አላህን መሳደብን የመሰለ ሌሎችም ነገራቶች ይስተዋላሉ። ወከተክፊር ልሙስሊሚነ እንዲሁም ሙስሊሞችን ማስከፈርን ይመስል ቢላ ሰበብን ሸሪዒ ያለ ሸሪዓዊ ሰበብ ማስከፈርን ይመስል ይህንን ነገር ለምን ተሕዲር አያደርጉም? ሙስሊሞችን ያለ ሐቅ አታስከፍሩ ለምን አይሉም? ቢሙጀረድ አነሁም ተወሰሉ ቢነቢይ ሰለላሁ ዐለይሂ ወሰለም ይህ ሁሉም ያደርጉት ፋሲቅ ነው እንዲህ ነው ሙጅሪም ነው እያሉ የሚሉት ደግሞ ምን ስላደረጉ ብቻ ነው? አላህ በረሱል ዐለይሂ ሰላቱ ወሰላም ተወሱል ስላደረጉ ነው። ቢነቢይ ሰለላሁ ዐለይሂ ወሰለም ሳሊሒን በነቢያቶች እንዲሁም ወይንም በሳሊሖች ስለተመጀኑ ብቻ ካፊሮች የሚሉትን በሳሊሖች ስለተመጀኑ ብቻ ካፊሮች የሚሉትን ትተው ሰዎችን የሚያስከፍሩትን ትተው መውሊድን ኢንካር ያደርጋሉ። መውሊድ የሚያከብሩትንም ሰዎች እንደዚሁ ይቃወማሉ። ምን ነክቷቸው ነው እነዚህ ሰዎች እንዲህ የሚያደርጉት? አው ተበረኩ ቢነቢይ ሰለላሁ ዐለይሂ ወሰለም ወይንም በረሱል ዐለይሂ ሰላቱ ወሰላም ተበሩክ አድርገው በረካን ፈልገው ሱብሃንአላህ በዛን ሐል ሲያዩዋቸው ነው ካፊሮች የሚሏቸው። ታዲያ እንዲህ አይነቱን ሳይቃወሙ ሌላ ውስጥ ምን ያስገባ ነው? መውሊዱን ምን ብለው ነው ኢንካር የሚያደርጉት? ዲንን የሚያፈርስ ነገር ያለውን ትተው ሐላል የተፈቀደ የሆነው ላይ ይሮጣሉ ማለት ነው። አላህ አው አታሪሂ ወይንም በረሱል ዐለይሂ ሰላቱ ወሰላም ቅሪቶች ከነሱ በቀረ ነገር ጃኬታቸው ሊሆን ይችላል፣ ሌሎች እቃዎች ማለት ነው። አው ቀረኡ ልፋቲሐተ አው ገይረሃ ሚን አልቁርአን ወይንም እነዚህን ሰዎች ካፊሮች የሚሏቸው ፋቲሐን ስለቀሩ ነው። ወይንም ከፋቲሐ ውጭ የሆነ ቁርአንን ዐለል መይቲ በሞተ ሰው ላይ ይህንን መቅራትን ይህን ነው ሐራም የሚሉት ሰዎች። ሐራም ማለት ብቻ ሳይሆን ሰዎቹንም ሐራም ላይ የወደቁ እንዲሁም እስከ ሽርክ የሚያደርሷቸው አሉ ማለት ነው። አላህ ይጠብቀን። ሊመ ለም ዩንኪሩ ለምንድን ነው እነዚህ ሰዎች የማይቃወሙት? ሀዛ ይህንኛው ወአንከሩ ልኢሕቲፋለ እንደገና ደግሞ መተው ኢሕቲፋልን መውሊድን ይከለክላሉ። ከላይ የጠቀስናቸውን ነገሮች ደግሞ አነሱ። ለምንድን ነው? ሊመ ለም ዩንኪሩ ሀዛ ወአንከሩ ልኢሕቲፋለ ቢመውሊድ ነቢይ ሰለላሁ ዐለይሂ ወሰለም መውሊዳቸውን በማክበር ጊዜ ምንም ነገር ይገርማል። ለምንድን ነው እነዚህን ነገራቶችን ኢንካር የማያደርጉት? ቅድሚያ መውሊዱ ላይ ሩጫ የሚያደርጉት ለምንድን ነው? በምን ምክንያት ነው? አለዚ ተፈቀ ልሙስሊሙን ሚን ሒን ዙሁሪሂ ይህም መውሊድን ለምንድን ነው ኢንካር የሚያደርጉት? እነዚህ ሰዎች መውሊድ ከተጀመረበት ሰዓት ጀምሮ ሙስሊሞች በጠቅላላ የተስማሙበት የሆነ ነገር ነው። ማዕ ዛሊካ ይህንን መልካሙን ነገር እያወገዙ መጥፎን ነገር ለምንድን ነው ተውት? ኢላ የውሚና ሀዛ እስካሁንም ድረስ ከጀመረበት ጀምሮ እስካሁንም ድረስ በመልካም ሁኔታ ይጠናቀቃል ማለት ነው። አለ እስቲህሳን በማድረግ ላይ መልካም ነው በሚለው ጉዳይ ላይ ሙስሊሞች ኢትፋቅ ያደረጉበት ነው፣ የተስማሙበት ነው። የሙስሊሞች ስምምነት ያለበትን ነገር መተው ኢንካር የሚያደርጉ ለምንድን ነው? ኢን ኸላ አኒል ሙንከራት ይህን የምንለው ከሙንከራቶች ከመጥፎ ነገር የጸዳ ከሆነ ነው። መውሊድ ተብሎ መጥፎ ነገር የሚሰራ ከሆነ ያ መጥፎ ነገር ማስወገድ የግድ ይሆናል ማለት ነው። ኢን ኸላ አኒል ሙንከራት ከሙንከራቶች ከመጥፎ ነገር የራቀ ከሆነ ነው ያ መውሊዱ ኢጅማዕ አለበት እያን ያለ ነው። ከተሕሪፍ ኢስሚላሂ የአላህ ስምን ማበላሸትን ይመስል አላህ ስንል ወይ መዱን መተው ወይ መጨረሻ ላይ ሃእን መተው ወይንም ላሙን በሸዳ ሳያደርጉ እንደዚሁ ማንበብ አላህ እነዚህ ነገራቶች ይኖራሉ እና ይህንን በተጠነቀቀ መልኩ ከተደረገ መውሊድ ክልክል አይደለም። أو الكذب على الرسول صلى الله عليه وسلم وين برسول عليه الصلاة والسلام لي إما يواشباته هنا مولده يتفكر هنا من الكلمة. فهل يكون ذلك بسبب ضغينة في قلوبهم؟ الله تملكت. فهل يكون ذلك هنا اللي عندما تفوي الدرجة اللي بمن بسبب ضغينة في قلوبهم بقلباته وست يال بالله تلا تشامكنيات يدرجة اللي الله تجاه أفضل الخلق سبحان الله لرسول عليه الصلاة والسلام ያላቸው ጥላቻ በቀልባቸው ውስጥ እየተቋጠረ የሆነ ጥላቻ ሰበብ ይሆናሉ የመውሊድን ክልክል ለማድረግ አው لمجرد أنهم ወይንም እነሱ ስለሆኑ حبب إليهم الشذوذ والمخالفة ሻዝ መሆን ድንበር ጥሶ አልውቡ መሄድ ይሆናል አፈንጋጭ መሆን
ለእነሱ የተመረጠ ስለሆነላቸው አላህ ሊሙጀረድ አነሁም ሑቢበ ኢለይህም አሹዙዝ እነሱ አፈንጋጭ ስለሆኑ ወሙኻለፈቱ ልሙእሚኒን ሙእሚኖችን ሙኻለፋ ማድረግ መቃረን ቀልባችሁ ይህንን ስለሚወድ መውሊድ ሐራም ይደረጋል ወይ? ፈመተፈቁ ዐለይህ ሚማ ላ ተህዋሁ ንፉስሁም አልሚዕወጃ። ሱብሓነላህ። እንዴት ነው ይህ ነገር ክልክል የሚደረገው? ሙእሚኖች የተስማሙበት የሆነ ነገር ለየትኛው ተብሎ ነው መውሊድን ክልክል የምናደርገው? ፊ መተፈቁ ዐለይህ ምን የሆኑ ሙእሚኖች ኢትፋቅ ያደረጉበት ይሆናል። ሚማ ላ ተህዋሁ ንፉስሁም ሚዕወጃህ የሆነችዋል የተወለጋገደች የሆነችዋ ነፍሳቸው ስለጠላቸው ከእነሱ ነፍሳቸው ጋር አብሮ ስላልሄደላቸው ከየትኛው ነፍሳቸው ጋር አልሚዕወጀቲ ምን የሆነችዋ የተወላገደች የሆነችዋ ነፍሳቸው ቀጥታ መንገድ የማይመቻት የሆነችዋ ያች ነፍሳቸው ስላልወደደችላቸው ብቻ መውሊድን ሐራም ማድረግ ይቻላል ወይ? እንዴት ብሎ ነው ይሄ የሚሆነው? ሙስሊሞች ምን ያደረጉበት ስለሆነ ኢትፋቅ ያደረጉበት የተስማሙበት የሆነውን ነገር አንድ ቡድን መጥቶ በራሱ አስተሳሰብ ሄዳለሁ ቢል ያስኬዳል ወይ? ይሄ የማይሆን ነገር ነው። አው የኩኑ ሊክለል አምረይን ወይንም ለሁለቱም ጉዳይ አንደኛ ረሱል ዓለይሂ ሰላቱ ወሰላም ስለሚጠሉ፣ ሁለተኛ አፈንጋጭነት እነሱ ዘንድ ተወዳጅ ስለሆነ ሙእሚኖች ሙስሊሞች የተስማሙበትን ኢትፋቅ ያደረጉበትን ነገር መክለፍ ስለሚወዱ ለዛ ተብሎ ታዲያ መውሊድ ሐራም ይደረጋሉ? ይሄ በጭራሽ የማይሆን። ወላሁ ሐሲቡሁም ጀዛአቸውን የሚሰጣቸው አላሁ ስብሓነሁ ወተዓላ ነው። ወኢለይህ ልመርጅዑ ወልመአል መመለሻም ወደሱ ወደ አላሁ ስብሓነሁ ወተዓላ ነው። ወደ የትም ማምለጫ የለም። አላሁ ስብሓነሁ ወተዓላ በቀጥተኛው መንገድ ላይ ከምንኖሩትና በቀጥተኛው መንገድ ላይ ኖረው ከሚሞቱት ባሪያዎች አላህ ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين.